ጥበበኛነቱን ያህል ከተናደደ ተራራ ይንዳል። ያመነበትን ነገር ለማድረግ ማንንም አይሰማም። ለልጅነት ሚስቱ ሲበዛ ታማኝና ከልቡ አፍቃሪም ነው። የሚዲያ ጋጋታና ልታይ ማለት በፍጹም አይወድም። ገመናውንም ጠብቆ የኖረ ነው። እሱ የተናደደ ሰዓት ሜዳ ላይ በሚወስዳቸው አስደንጋጭ እርምጃዎች የቡድን አጋሮቹና ተቃራኒ ተጫዋቾችም ይፈሩታል። አሰልጣኝ ከሆነ በኋላም ፊቱ ከመኮሳተር ፈታ ብሎ አያውቅም። በጸብ መሃል እንኳን ሜዳ ውስጥ ማንም አይደፍረውም። ከሜዳ ውጭ ግን ቀልደኛ፣ ጨዋታ አዋቂና ትሁት ሰው ነው። የባላንጣ ተጫዋች ደረትን በቴስታ ነርቶ በቀይ ካርድ ከሜዳ ተባረረ። በዛውም ጫማውን ሰቅሎ ከኳስ ተለያየ። የናጠጠ ቱጃር ሲሆን የዓለማችን ግዙፍ ካምፓኒዎች ከሱ ጋር የስፖንሰርና የማስታወቂያ ሥራን ለመስራት ሰርክ እንደተሻኮቱ ነው። የነካው ሁሉ የሚሰምርለት ይህ ሰው በጥበበኛነቱም የነገሰ ነው። Besides being one of the greatest soccer stars of his generation, Zidane is a tycoon who made a lot of money during his career. But have you ever stopped to wonder how this former athlete lives? ወደ ቻናላችን ቤተሰቦች ስለ አስደናቂው ዚነዲን ዚዳንና ስለ አኗኗር ዘይቤው፣ ስለ ሀብት መጠኑና ስላልተሰማው አስገራሚ የፍቅር ሕይወቱ እናስቃኛችኋለን። አብራችሁን ቆዩ። በችሎታው ከማራዶና፣ ከፔሌ፣ ከሮቤርቶ ባጂዮ እና ከዮሃን ክራይፍ ቀጥሎ የሚቀመጥና በዓለማችን እግር ኳስ ላይ ከነገሱ ታላላቅ የእግር ኳስ ኮከቦች አንዱ ሲሆን በእግር ኳስ ዘመኑ በርካታ ሀብትም ያፈራ ነው። በ1972 በፈረንሳዊ ማርሴይ የተወለደው ዚነዲን ዚዳን ለእግር ኳስ ፍላጎት ያደረበት በልጅነቱ ሲሆን በ10 ዓመቱ ለሴንት ሄነሪ በኋላ ደግሞ በ1989 ለካን መጫወት ጀምሯል። ነገር ግን የእግር ኳስ ሕይወቱ በከፍተኛ ሁኔታ ማደግ የጀመረው ሴንት ኢቲየን እና ቦርዶን ከተቀላቀለ በኋላ ነበር። የፈረንሳዊ ኮከብ ወደ ጣሊያን በማምራት ለጁቬንቱስ በበርካታ የውድድር ዓመት ላይ ተጫውቶ የዓለም ኮከብ ተጫዋች ሽልማትን አሸንፏል። ዚዳን ከጁቬንቱስ በኋላም የዓለም ሪከርድ በሆነ የዝውውር ዋጋ ለሪያል ማድሪድ የፈረመ ሲሆን በሳንቲያጎ በርናባው ቆይታ በርካታ ዋንጫዎችን በማንሳት በወቅቱ የዓለማችን ውድ ተጫዋች ለመሆን ችሏል። በፈረንሳይ ብሔራዊ ቡድን በነበረው ቆይታም ሀገሩን ለታላላቅ ድሎችና ዋንጫዎች አብቅቷል። በተለይ ፈረንሳይ ባዘጋጀችው የ1998ቱ የዓለም ዋንጫ ላይ ድንቅ ብቃቱን ከማሳየት ባሻገር በፍጻሜው ብራዚልን ሲገጥሙ 2 ወሳኝ ጎሎችን በቴስታ በማስቆጠር ሀገሩ የዓለም ዋንጫውን እንድታሸንፍ የአንበሳውን ድርሻ ተወጥቷል። ይህ የዓለም ዋንጫም ዚዳንን የእግር ኳስ ትልቅ ምልክት አድርጎታል። ከ8 ዓመት በኋላ በ2006 በጀርመን በተዘጋጀው የዓለም ዋንጫ ደግሞ ሀገሩን በድንቅ ብቃት ለፍጻሜው መርሃ ግብር አብቅቶ በፍጻሜው ጣሊያንን ሲገጥሙ ድንቅ የፍጹም ቅጣት ምት ጎል ቢያስቆጥርም በጨዋታው ሂደት ከማቴራዚ ጋር 1-2 ከተባባሉ በኋላ ንዴቱ ገንፍሎ ማቴራዚን በቴስታ ደረቱ ላይ በመነረቱ በቀይ ካርድ ከሜዳ ተባሯል። በጨዋታው ታዲያ ፈረንሳይና ጣሊያን ሙሉ 90 ደቂቃውንና ተጨማሪ ሰዓቱን 1-1 በሆነ ውጤት ባለመሸናነፋቸው በተሰጡት የመለያ ፍጹም ቅጣት ምቶች ጣሊያን 5-4 አሸንፎ ዋንጫውን ወደ ሮም ወስዷል። ያ ጨዋታ እንዳለቀም ዚዳን ጫማውን በመስቀል ከእግር ኳስ ዓለም መሰናበቱን ይፋ አድርጓል። በዚህ ዓለም ዋንጫ ላይ በተለይ በግማሽ ፍጻሜው ዚዳን ብቻውን ሆኖ ሮናልዶ፣ ሉዊስ ናዛሪዮ፣ ሮናልዲኒሆ፣ አድሪያኖ፣ ካካ፣ ሮቢኒሆ፣ ካፉ፣ ዱንጋ እና በሌሎች በርካታ ከዋክብት የተደራጀውን የብራዚል ብሔራዊ ቡድን ብቻውን ያንበረከከበትና ከሁሉም በላይ ነክሶና በልጦ በመጫወት ያሳየው ድንቅ ብቃት በበርካቶች ዘንድ ዛሬም ድረስ የሚታወስ ነው። ዚዳን በተጫዋችነት ዘመኑ 3 ጊዜ የፊፋ የዓለም ኮከብ ተጫዋች ሽልማትን ጨምሮ በርካታ ሽልማቶችንና እውቅናዎችን ማግኘቱም ብዙም የሚገርም አይደለም።
ዚዳን የተጫዋችነት ዘመኑ ካበቃ ከዓመታት በኋላ በአሰልጣኝነት ወደ እግር ኳስ በመመለስ ሪያል ማድሪድን በመምራት በቻምፒየንስ ሊግ ተከታታይ 3 ዋንጫዎችን በማንሳት ትልቅ ስኬት ያስመዘገበ ሲሆን በዚህም በ2017 የፊፋ የዓመቱ ምርጥ አሰልጣኝ ተብሎ ተመርጧል። ከማድሪድ በኋላ በርካታ ዓመታትን በረፍት ያሳለፈው ዚዳን በቅርቡ የፈረንሳይ ብሔራዊ ቡድንን ማሰልጠን ጀምሯል። በዓለማችን እግር ኳስ ከታዩ ታላላቅ የእግር ኳስ ኮከቦች አንዱ የሆነው ዚዳን የቤተሰብ ሰው የሆነ ባለትዳር ሲሆን ገና የካንስ ተጫዋች ሳለ በታዳጊነቱ በፍቅር ከተጣመራት ቬሮኒኬ ፈርናንዴዝ ጋር በ1994 3 ጉልቻን የመሰረተ ሲሆን ኤንዞ፣ ሉካ፣ ቲዮ እና ኤሊያዝ የተባሉ 4 ልጆችን አፍርተዋል። 4ቱም ልጆች ፕሮፌሽናል እግር ኳስ ተጫዋቾችም ሆነዋል። ለትዳሩ ታማኝ የልጅነት ፍቅረኛውንና የልጆቹን እናት ቬሮኒኬን ዛሬም በፍቅርና በክብር የሚንከባከበው ዚዳን የቤተሰብ ሕይወቱን ለታብሎይዶች ማሻሻጫነት ያላበቃ ፕራይቬሲያቸውንም ጠብቆ የቆየ ድንቅ አባወራ ነው። ትላልቅ የእርዳታ ሥራዎችንም በመስራት ይታወቃል። የፈረንሳዊ ጥበበኛ በአሁኑ ሰዓት ከ125 ሚሊዮን ዶላር በላይ የተጣራ ሀብት አለው። ዚዳን በተጫዋችነትና በአሰልጣኝነት ዘመኑ ባስመዘገበው ስኬት ምክንያት ከፍተኛ ሀብትን ማከማቸት የቻለ ሲሆን ዛሬ ላይ የተንደላቀቀ ሰላማዊ ሕይወትን ይመራል። ዚዳን በጣም ድንቅ የሆኑ ንብረቶች ባለቤት ሲሆን ለጁቬንቱስ በሚጫወትበት ወቅት በቱሪን ከተማ ኮረብታ ላይ በሚገኝና ውብ የመሬት ገጽታ ባለው ቪላ ውስጥ ይኖር ነበር። 18000 ስኩዌር ጫማ ስፋት ያለው የቅንጡ ቪላ 3 ፎቆች ያሉት ሲሆን በእንጨት የተሸፈነ ውስጣዊ ክፍል፣ ዘመናዊ የኪችን ዕቃዎች፣ የእሳት ማሞቂያ ያለው የመጫወቻ ክፍል እንዲሁም ለባለቤቱ ምቾት የተዘጋጁ 8 ሰፋፊና ማራኪ መኝታ ቤቶችን ያካተተ ነው። የሚዲያ ዘገባዎች እንደሚጠቁሙት ክርስቲያኖ ሮናልዶ ወደ ቱሪን በተዛወረበት ወቅት ወደዚህ ቤት ለመግባት አስቦ የነበረ ሲሆን በአሁኑ ሰዓት የቤቱ የኪራይ ዋጋ በቀን 35000 ፓውንድ ነው። የዚዳን ያሁኑ የተንጣለለ አስገራሚ መኖሪያ ቤት በስፔኗ ርዕሰ መዲና ማድሪድ ሰሜን ምስራቅ አቅጣጫ ላይ የሚገኝ ሲሆን ቤቱ የመዋኛ ገንዳና የስፖርት ሜዳዎችን ጨምሮ በርካታ የቅንጦት ግብዓቶች ያሉትና በምቾት የሚያንደላቅቅ ነው። በ2003 የተገነባው ይህ መኖሪያ ቤት የፓሪስ ቤተ መንግስትን የሚመስል ሲሆን 11500 ስኩዌር ጫማ ስፋትም አለው። ዚዳን ብዙ ጊዜውን የሚያሳልፍባቸው ውብ የድንጋይ አትክልት ስፍራዎችና የሳር ሜዳዎችን በቤቱ ቅጥር እንደ ልብ ይገኛሉ። መኖሪያ ቪላው በደንብ የተደራጀ የጂም ክፍል ያለው ሲሆን በኮሮና ወረርሽኝ ወቅት ጤናውን ለመጠበቅ ዚዳን በዚህ ግቢ ውስጥ ያሰለጥን ነበር። ዚዳን በአንድ ወቅት በኢንስታግራም ገጹ ላይ ለሱና ለባለቤቱ ምቾትን የሚሰጡ የቪላውን ውስጣዊ ክፍሎች አሳይቷል። አንዳንዶች እንደሚሉ ዚዳን ይህንን ቪላ በ2.5 ሚሊዮን ዶላር የገዛው ሲሆን ከዚህ በተጨማሪ በፈረንሳዩ ዜድ5 ፓዴል ማዕከላት ዘውትር ስለሚታይ በዚህም መኖሪያ ቤት ሳይኖረው አይቀርም ይባላል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ወደ መኪና ስብስቦች ስንመጣ ዚዳን በርካታ መኪኖች ያሉት ሲሆን በጣም ዘመናዊ ተሽከርካሪዎችንም ሲያሽከረክር በተደጋጋሚ ታይቷል። ለምሳሌ በመደበኛ ፍጥነት በሰዓት 96 ኪሎ ሜትር በፍጥነት ሲነዳ ደግሞ ከ4 ሰከንድ ባነሰ ጊዜ ውስጥ 40 ኪሎ ሜትር መጓዝ የሚችለውን አውዲ RS ስፖርት ባክ መኪናን ሲያሽከረክር ታይቷል። ዚዳን ይህን መኪናውን የገዛው በ$60,000 ነው። ከዚህ ባሻገር የተዋበ ንድፍ ያለውና አዲሱ ሞዴል አማካኝ ዋጋው $75,000 የሆነው ሌክሰስ LS መኪናም በዚዳን ጋራዥ ይገኛል። ከዚህ ዘናጭ መኪና ባሻገር ዋጋው $100,000 ገደማ የሚገመተውና
ግርማ ሞገስ ያለው ሬንጅ ሮቨር ስፖርት ዩኤቪም ከዚዳን ማራኪ መኪናዎች አንዱ ነው። ዚዳን በጀርመኑ አውቶሞቢል አምራች የተሰራውን ከዘመናዊና ከቅንጡ መኪኖች አንዱ የሆነውን ሜርሴዲስ ቤንዝ ክላስም ከዚዳን መኪናዎች አንዱ ነው። በውስጡ ሰፊና ምቹ ቦታ እንዲሁም ዘመኑን የዋጀ የደህንነት ቴክኖሎጂን የታጠቀ ሲሆን ዋጋው $110,000 በላይ ነው። ዚዳን ከመኪኖቹ መሃል አብልጦ ከሚወዳቸው አንዱ አውዲ አርኤስ ሲሆን ምቾትና ፍጥነትን አዋህዶ የያዘ የስፖርት መኪና ነው። ዋጋውም $115,000 ነው። ከዚህ በተጨማሪ በ577 የፈረስ ጉልበት የሚንቀሳቀስ ቪኤት ሞተር ያለውና $160,000 የሚያወጣውን መርሴዲስ ኤምጂ መኪናውንም ዚዳን አብልጦ ይወዳል። በምቾት ለመጓዝ የሚያስችለውና ዋጋው እስከ $315,000 የሆነው ቤንትሌ ሙሳሌንም በዚዳን የሚመረጥ መኪና ሲሆን ብዙ ጊዜ ያዘወትረዋል። ዚዳን እስከዛሬ ካሽከረከራቸው መኪኖች ሁሉ በጣም አስደናቂው ግን ፌራሪ ኤፍኤክስኤክስ ነው። በ789 የፈረስ ጉልበት V12 ሞተር የሚሰራውና በሰዓት እስከ 400 ኪሎ ሜትር መጓዝ የሚያስችለው የቄንጠኛ መኪና በውስን ቁጥር የተመረተ ልዩ ሞዴል በመሆኑ ዋጋው ከፍ ያለ ነው። የዚህ መኪና መሸጫ ዋጋ ከ$2 ሚሊዮን በላይ ነው። ዚዳን በቅንጦትና በምቾት ለመኖር የሚያስችል በቂ ሀብት ያለው ሲሆን ውድ ዋጋ ያላቸው እጅግ በርካታ ሰዓቶችንም በተለያዩ ጊዜያት ሸምቷል። ለምሳሌ $7,500 የሚያወጣው IWC ኢንጂን ከርት እንዲሁም $10,000 የሚያወጣው IWC ፖርቶፊኖ 108 ዴይስ። ከዚህ በተጨማሪም $10,000 የሚያወጣው IWC ቢግ ፓይለት ቶፕ ገን እና $25,000 የሚያወጣው IWC ፓይለት ኮርኖግራፈር እንዲሁም $27,000 የሚያወጣው IWC ፖርቶግራይሰር ፐርፐቹዋል ይገኙበታል። ከዚዳን የሰዓት ስብስቦች በጣም ውዱ ሰዓት ግን በውስን ቁጥር የተመረተው IWC ፖርቹጋይዘር ቱርቢሊዮን ሲሆን ዋጋውም ከ$100,000 በላይ ነው። ዚዳን ትርፍ ጊዜን በሚያገኝበት ሰዓት ሁሉ ከቤተሰቡ ጋር በቄንጠኛና ምቹ ጀልባዎች ዘና በማለት የረፍት ጊዜያትን የሚያሳልፍ ሲሆን በአንድ ወቅት 32 ጫማ ርዝመት ባለውና 20 ሰዎችን ማስተናገድ በሚችለው ናቫሪ 64 ዘመናዊ ጀልባ ለቀናት ከቤተሰቦቹ ጋር ተዝናንቷል። ይህ ጀልባ ዘመናዊ የሳሎን ክፍሎች፣ የተሟላ ወጥ ቤት፣ 2 ቅንጡ መታጠቢያ ቤቶችና 3 መተኛ ክፍሎች ያሉት ሲሆን ኪራዩም በቀን $1,700 በሳምንት ደግሞ $14,000 ነው። ሌላው ዚዳን ከቤተሰቡ ጋር በሜዲትራሊያን ባህር እረፍት ሲያደርግ የተጠቀመው ዶልቼ ቪታ 72 ኤሌፈንት በሚባለው ጀልባ ነው። የጀልባ 23 ሜትር የሚረዝም ዘናጭና ዘመናዊ ቴክኖሎጂን የተገጠመለት ነው። ጀልባው ውስጡ ጥራት ባላቸው የእንጨት ዕቃዎች የተዋበና 8 እንግዶችን የሚያስተናግዱ 3 መኝታ ክፍሎችም አሉት። ያንን ጀልባ ለመከራየት በሳምንት $40,000 የሚያስከፍል ሲሆን ሙሉ ለሙሉ ለመግዛት ደግሞ $2 ሚሊዮን ገደማ ሆጭ ማድረግ አለቦት። ዚዳን በኳስ ተጫዋችነቱ ከፍተኛ ሀብትን ከማፍራቱ በተጨማሪ እስካሁን ድረስ በርካታ ገንዘብን የሚያስገኙ ሌሎች ተጨማሪ የገቢ ምንጮችም ያሉት ሲሆን በ2006 ጫማውን ከሰቀለ በኋላ ለሪያል ማድሪድ በአማካሪነት መስራት ጀምሯል። በ2016 ደግሞ የክለቡ ዋና አሰልጣኝ ሆኖ ተሹሟል። ከቡድኑ ጋር በርካታ ታላላቅ ድሎችን ባስመዘገበባቸው ዓመታቶች ላይም ከፍተኛ ገንዘብን አግኝቷል። ከዚህ ባሻገር በተለያዩ ቢዝነሶች ላይም የተሰማራ ሲሆን ሮዴዚኤፍ የተሰኘው የፈረንሳይ እግር ኳስ ክለብም ከፊል ባለቤት ነው። ዚዳን 5 ክለብ የተሰኙ የእግር ኳስ አካዳሚዎችም ያሉት ሲሆን ኤዝ 5 ፓድል የተሰኙ ዘመናዊና ሁሉን ያሟሉ ምቹ የስፖርት ማዕከላትንም ገንብቷል። ዚዳን በፋሽን ኢንዱስትሪውም ስመ ገናና ለሆኑት ማንጎ፣ ዋይስሪ እና ዲዮር ብራንዶች ሞዴሊንግን ሰርቶ በርካታ ረብጣ ዶላሮችን አፍሷል። ከእግር ኳስ ውጪ ትልቁ የገቢ ምንጩ የማስታወቂያ ውሎች ናቸው። ከተጠቀሱት የፋሽን ካምፓኒዎች ባሻገር ለሌጎ፣ ለአውዲ፣ ለቮልቪች፣ ለዳኖኔ፣ ለሉዊስ ቪቶን
ለኢኤ ስፖርት፣ ለአይደብሊውሲ ሻፍቹሲን እንዲሁም ደግሞ ለአልፓይን እና ለሌሎች ግዙፍ ካምፓኒዎችም ማስታወቂያዎችን ሰርቶ ሀብቱን በጥፍ አሳድጓል። በ2006 ብቻ ከማስታወቂያ ያገኘው ገቢ $9.5 ሚሊዮን ገደማ ሲሆን ከነዚህ ሁሉ የገቢ ምንጮች አንጻርም ዚዳን በንግዱ ዓለምም ስኬታማ ሰው ነው ማለት ይቻላል። ወደ ቻናላችን ቤተሰቦች የዓለማችን ኮከብ ተጫዋች ስለሆነው ስለ ፈረንሳዩ ጥበበኛ ዚነዲን ዚዳን ስለ አኗኗር ዘይቤው፣ ስለ ሀብት መጠኑና ስለ ተሰማራባቸው መስኮች ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።